መከኑ ተከኑ ቀንሽ ደረሰ መከኑ መከኑ ተከኑ ቀንሽ ደረሰ መከኑ መክዬ መኩዋ መከኑ መከኑ ተከኑ ቀንሽ ደረሰ መከኑ መከኑ ተከኑ ቀንሽ ደረሰ መከኑ መክዬ መኩዋ መከኑ መከኑ ተከኑ ቀንሽ ደረሰ መከኑ መከኑ ተከኑ ቀንሽ ደረሰ መከኑ መክዬ መኩዋ መከኑ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የሰብሪና ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። እናንተስ እንዴት ናችሁልኝ? ለዚህ ቻናል እንግዲህ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንደውም ላይክ ያደርጋችሁ ደግሞ ቻናሌን አሳድጉልኝ ማለት ነው። ይኸውላችሁ እንግዲህ የኢትዮጵያ ኑሮ ዛሬ ክክ ወጥ ልሰራ ነው። አልጫ ነው የሚባለው በቃ አልሙሂም። ከዛ ደግሞ ጎመን ትናንት ግማሽን ሰርቼ አሁን ይሄ ግማሽ ቀርቶኝ ነው። ይሄ ሰላጣ ነው። ይሄ ደግሞ ሽንኩርትና ነጭ ሽንኩርት ነው። ያው እንትን አልገዛውም። ሽንኩርት ማኖሪያ ማለት ነው። የበጣጥስ ነው። ያው እንግዲህ ገና አልተረተበም። ዛሬ ውሃ አልነበረምና ዝርክርክ ብሎ መጥባሄ አሁን ቃጥቤ ነው። እዚህ ደግሞ ተቆጣው ሰያለሁ። እዚህ ሽንኩርት እየቆላው ነው። ሽንኩርት ብትሰልና ይሄ ከእንትኑ ጋር ከጎመኑ ጋር ልሰራው ነበር፣ ግን የዚህ ሀገር በጣጥስ ለምን እንደሆነ አላውቅም። ቶሎ ነው የሚቀላው። ኦሪጂናል አይደለም መሰለኝ። እና ዛሬ ደግሞ እንጀራ አብኩቻለሁኝ። መብሩክ በሉኝ። ኢትዮጵያ ተገባሁኝ። የመጀመሪያ እንጀራ ሳቦካ ኩፍ እያለ ነው። አሁን ይጋገራል ከአስር በኋላ። ትናንትና ደግሞ ገበያ ሄጄ መሰብ ገዛሁ። ሴት እየሆንኩ ነው እንግዲህ። መሰብ ተገዛ፣ እንጀራ ሊጋገር ነው። ይሄ ደግሞ የጤፍ ደቆት አስፈጭቼ እሱን አበጥሬ ያስገባሁት 25 ኪሎ እና ይሄን ይመስላል። ክሽናዬ ያው በደንብ አልተረተበም። ዛሬ ውሃ ስላልነበረ እቃው ሁሉ ዳር ነው። ገና እየታጠበ እየገባ ነው። ይሄን ይመስላል የኢትዮጵያ ኑሮ ማለት ነው። ጀበናም ገዛሁ። እንዴት አያችኋት? በጣም ታምራለች፣ ግን ገና አልተማሸችም። ኢትዮጵያው ላይ በጣም ኑሮ ከባድ ነው። እቺ አሁን 300 ብር ጀበናይቱ ብቻ። ክዳኗ ደግሞ እቺ 30 ብር። ይገርማችኋል። እቺ ደግሞ ማስቀመጫዋ 50 ብር። አጠቃላይ 400 ብር። ይሄ ደግሞ ትናንት ቤት ይፈክሬ አሁን ከሰሉ አልጣልኩትም እና ተዘርክርኳል ቤቱ። ገፋ ፈሽ አድርጌ ያሳያችኋለሁ በደንብ። አሁን ገና ስላልተረታተበ ነው፣ ብዙ ነገር ይቀረዋል። ይሄ ተለጀ ነው። ከሳዑዲ ያመጣሁት እንደሙቀን አስገባሁት። ያው ግን ብዙ ገና አልተፈታተም። ይሄ ውሃ ላጣንጥቼ ነበር፣ ግን እስካሁን አልተጠቀምኩትም። የካሮትና የቀይ ስር ምናምን እንደዚህ ጁዝ መፍጫ ማለት ነው። ከወዳ ደግሞ የለውዝ መፍጫ አምጥቼ ነበር፣ ግን እስካሁን አልተጠቀምኩትም። እንደዛው ነው የታሸገ ነው። ኢንሻአላህ ለውዝ ምናምን ገዝቼ እንትን አለሁኝ። እዚህም ደግሞ ፌርሙሶች፣ የቡና መፍጫ፣ እዚህ ጋር የስጋ መፍጫ፣ እነዚህ ደግሞ የካረባ እቃዎች ሁለት ነው ያዝኩት እና እንደዚህ ይመስላል። እዚህ የገዛኋቸው እነዚህ ኮቦች እዚህ ነው የገዛኋቸው።
ሲኒዎቹንም ዝም የገዛኋቸው የሻይ ጉሾቹንም ዝም የገዛኋቸው ሄል ፈጭቼ ሻይ ተሰጣው ነው ጣጣት አንዳንዴ እንትን አደርግበታለሁኝ አንዳንዴ ላጋ እዚህ ላይ ደግሞ የሐማስ የዳቦ ማሞቂያ እናንተ ጋር ሰዋራ ሽንኩርት ሊያር ነው። እዚህ ጋር ደግሞ ካረባለኝ ያው ገና ተስተካከለ ቪዲዮ ምናምን ገና አልዘበርኩትም። ኢንሻአላህ አንድ ቀን ባለሙያ አንጥቼ ይሄንን አዘብጠዋለሁኝ። እዛ ደግሞ እዚህ እንጀራ መጋገሪያው ገና አልተዘበጠም። እዚህ ፍሩም ምናምን ገዝቻለሁ ግን ገና ተወዳትን ያስፈልገዋል ፊሽ ምናምን። ይሄ ማሐፈዛ ነው ዛሬ አጥቤው ነው አሁን እስከሚደርቅልኝ እዚህ አድርጌው ነው። እዚህ ጋር ደግሞ ሴኔጋል ብረት ድስት ሴኔጋል አይደለም ምንድነው ስሙ ከሳውዲ ያስኩን ነው። ይሄ ዳቦ ማሽ ዳቦ መጋገሪያ ነው። ዳቦ ሳይሆን ቱስት ምናምን ሞክሬዋለሁ። በጣም ቆንጆ ነው። ብረት ድስቱ ነው። ይሄን ገና አልተጠቀምኩትም። ይሄ ትናንት ገዝቼው ነው ዳቦ እንትን እንጀራ ማቅረቢያ ማለት ነው። እዚህ ደግሞ ጣዎች አሉ። እንቁላል መጥበሻ፣ የፉል ብዙ ነው ያስገባኝ። ይሄ ሁሉ አስፈላጊ አልነበረም። እዚህ ሳይው አንድ ነው የምጠቀመው። አሁን ውጭ ነው ራሱ የምጠቀመው። እዚህ ከፍ ያለው ነው የምጠቀመው። አስሊ ነው ጠፋል የሚለው ማለት ነው። ኦሪጂናል ዳው አስላን ሁሉም አልተፈታተም ገና ወጥታችኋል። በተለይ ከነ እንትኑ ነው ከነ ካርቶኑ። እዚህ ጋር ብረት ድስት አለ። እዚህ ጊደር ጠቅላላ ሁለት ነው ያስኩት። ይሄ በትልቁ እዛ ደግሞ በትንሹ አለች። ይሄን ይመስላል እንግዲህ ኑሮ አንድ ብለኝ እየጀመረ ነው። እዚህም አሉ ፔርሙስ የውሃ ማሞቂያ ያው ስላልተጠቀምኩት አላወጣሁትም። አስፈላጊ አይደለም ያው እንግዳ ምናምን ሲመጣ ነው። እዚህ ኢትዮጵያ ላይ ግን በጣም የረዳኝና የወደድኩት ነገር ቢኖር ይሄ ቂጣ መጋገሪያ ለዳምጣት ስሉ ቆይ አሳያችኋለሁ። ሽንኩርቴና ማስሉና ትንሽ ቆራት ወድና በርበሬ አድርጌ ቲማቲም እንጨምራለሁ። እኔ ብዙ የሀበሻ ምግብ መስራት ብዙ አልችልም። ሩዝ ምናምን የለመድኩት እና እንዳስቁ ማለት ነው። ወጥ መስራት ላይ ምናምን ገና ጎበዝ አይደለሁም። ይዛችሁ ተመጣችሁ እንደው ወላሂ ይዛችሁ ነው የምለው። ይሄ በጣም ነው የሚገላግላችሁ። ቂጣ ተመጋገር ጧጧ ቁርስ ምን ልብላ ብላችሁ አታስቡም። በጣም በቃ እንጃ በጣም ነው የወደድኩት። በስስት ነው ራሱ የማየው። ያው የሚጋግረው የሾርማ ቂጣ ነው ግን እኔ የሾርማ ቂጣ ቢሆንም እወደዋለሁኝ። አሁን ቂጣ መዳመጥ ምናምን ማፊ ጧት ተንቅልፌ ብድግ ብዬ በቃ እንጀራ ያምኩት ከዛ በዚህ ዳምጦኛ አይል ምን አይል ግልግል ወላሂ። እና ከወደዳችሁት ይዛችሁ ነው ማለት ነው። ይሄ በጣም ይጠቅማችኋል። ካረባ ምናምን እንትን ኤሌክትሪክ ያለበት ከሆነ የምትኖሩት እነዚህ ቅመማ ቅመም አንጥቻቸው ነው። ይሄ ሾርባ ነው። ይሄ ፍልፍል አስወድ ነው። ይሄ ከሙል ነው። ይሄ ደግሞ ዘይት እንትን ነው። ይሄ ጥቁር አዝሙድ ዘይት። ይሄ ኩዝበራ ነው። እዚህ ጋር ቀረፋ አለ። እዚህ ጋር ላይ ደግሞ እንትን ናቸው ቡኩር ምናምን የቀረውን በኋላ አሳያችኋለሁ። አሁን ወደ ክሽን ልከሽን እናንተ ማለት ነው። ወጤ ሁላችሁ ቁሌት እየሰራሁ ነው። ቁሌቱ ገና ቲማቲም እና በርበሬ አድርጌ ያሸሁት ነው። ቲማቲሙ በሰል ብሏል። በርበሬም እየበሰለ ነው። የመጀመሪያ ክክ ወጥ ልሰራ ነው ኢትዮጵያ ላይ ማለት ነው። ወንበሬ ላይ ቁጭ ልበልና እስከሚበስል መጠበቅ ነው። እዚያ ፓስታ አለ። ያው ቦታ ስላደረጀኝ ገና እዚህ ክችን ያደረኩት። ክችኔ ግን በጣም ሰፊ ነው። በጣም ነው የወደድኩት። ምክንያቱም የኢትዮጵያ ክችን አይታችሁ ከሆነ በብዛት ጠቢብ ናቸው እና በጣም ነው የወደድኩት። ሰፊ ነው ግን ያው አልተደራጀም። ቦታ ላይ ዝም እንዳለው ምናምን ወደ ውስጥ አስገባና ቦታ አዝይዘዋለሁኝ። ያው አዲስ ስትሆኑ ድንግርግር ነው። እዛ ደግሞ ብረት ድስት ትልቁ ነውብኝ ዶላ መግባት አልቻለም። ከዛ ታዲያ ያደረኩት እዚህ ጋር ደግሞ መክሬፍ ተብሎ የተገዛው ፍሩን ሆኖ ቁጭ አለ።
አሁን ቀይረዋለሁኝ እና ይሄን ይመስላል። በትንሹም ቢሆን እንግዲህ አልሐምዱሊላህ ከስደት መልስ ይሄን ይመስላል። አንድ ቀን ደግሞ በደንብ ፋርጌ ከነ ሳሎን ከነ ክላሴ ምናምን አሳያችኋለሁ። ያው እንዳለው ቀሳለው ምናምን ዝክሽ ነው ያደረኩት። ሁለቱ ክላስ ስለተከራኘ ቦታ ስላጠበብ ስላለኝ እዛ አደረኩት። ይሄ በሩ ተዘጋ ማለት ነው፣ ወደ ውጭ የሚያስወጣው በር እና ወጤ ሲደርስ ደግሞ አሳያችኋለሁ። እስከዛ ድረስ ላይክ ያደረጋችሁ ቤተሰብ ሁኑ። ይኸውላችሁ ካሮቱን ድንቹንና ሽንኩርቱን አድርጌ አንድ ላይ ጠበስኩት በዘይት ማለት ነው። እኔ አትክልት ስለምወድ ነው እንደዛ አድርጌ የምሰራው። እዚህ ጋር ጎመኔን እጨምራለሁ። የዛ ሀገር ጎመን ግን አይበስልም። እንደ አረብ ሀገር 70 ምናምን ፍሬ ትናንት ሰርቼው በቃ 1 ሰዓት ነው የቆየው። ምንም አይበስልም። እንደዛ አድርጌ ክድ እናደርገዋለሁ። በራሱ ጊዜ ይበስላል። ውሃ ምናምን አይልም፣ በራሱ ጊዜ ይበስላል ማለት ነው። እዛ መጨረሻ ላይ ቃሪያ ያደርግበታለሁ። ከዛ خلاص እዚህ ጋር እቃ እንትን ያስፈልገኛል። እቃ ጥቢ ምናምን ማድረግበት ከሳውዲ አልያዝኩም ነበር ስመጣ ኢንሻአላህ ገዛለሁ ማለት ነው። እዚህ ጋር ምክክ እየበሰለ ነው። ከዛ ሲጨርስ ደግሞ አሳያችኋለሁ።